እሺ ለምን ግን ከእናቴ ህይወት አይወጡም? በቃ እርሱ ትዳር ካሉት የሞቀ ትዳር በጥብጠው እዚህ ለምን ይመጣሉ? አንተ ምንድነው የምታወራው? ግን እርሱ ይሄ ነገር ብቻ አይመጡ እዛ ትዳሩ ሳይበተን በቃ ከእናቴ ህይወት ውጡልኝ ጋሽ። ይሄንን እንጂ ከዛሬ ጀምሮ አንቺ ትቆጣጠሪያለሽ። ዞር በል። ሰላም ሰላም ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ቤተሰቦች ያው ሰሞኑን ሲፈጠሩ የነበሩትን ነገር እያያችሁ ነው። ገነት ያው በዚህ እድሜ ከሷ የማይጠበቅ ነገር እያደረገች ነው። እኔ አላ በዚህ እድሜ ከሷ የማይጠበቅ የማይጠበቅ ነገር የፈለገችውን ማፈር እኮ አለባት። በዚህ እድሜ እኔን የኔን ክብር በማየት እድሜ አለ እሷ ገና ትዳር እኮ ነገረች። አርጅተሃል ተባልክ እኮ። እርጅናዬን ለእኔ አትንገሩኝ። ይኸውልሽ እኔ ገና የእሷን ህይወትም የራሴንም ህይወት ቀይሬ ነው ማገባው። ዝም ብዬ ከመሬት ተነስቼ አይደለም ማገባው። ሲቀጥል ደግሞ እሷ የምታደርገውን ነገር ማወቅ አለባት። ታውቃለች። ትልቅ ሰው እኮ ነች። አንተ ስለነገርካት አይደለም አንተ መረዳት የምችለው። አንተ ሰው ስለነገርከው ከህይወት መስመሯ ልታወጣት ነው። ከህይወት መስመሯማ ወጣለች እኮ አልወጣችም። በቃ ፈለገች። ደግሞ ጥሩ ሰው። እኔ ወድጃቸዋለሁ። ጭራሽ በጣም ነው የወደድኳቸው። ጋሺ ይሆናታል። ዛሬ እስቲ የምነግራችሁን ነገር ከሰማችሁ በኋላ ስትወጃቸው እናያለን። ጀመር አንተ ምንም አልሰማም። እንዴ አንቺ ታውቂያቸዋለሽ እንዴ ከዚህ በፊት? ማንን? እኔ እሳቸውን ታውቂያቸዋለሽ ከዚህ በፊት? በቪዲዮም ሳያቸው ወድጃቸዋለሁ። ከዛ በአካል መጥቼ ሳገኛቸው ደግሞ በጣም ወደድኳቸው። ወላሂ በጣም ነው የወደድኳቸው። የተመቹኝ ለገኒም ይሆናሉ። ዛሬ ምንድነው ደግሞ የምትነግረው? ውሸት ነው አንተ የምትናገረው። ምንም እውነት የለም። ዞሮ እኔ እናቴን ለማንም አልሰጥም። ያለሽ መጀመሪያ ነው ያጠፉት። የዛኔ እቃ ሲያመጡ ሀብል ሲያደርጉላት ምናምን መቀበል አልነበረብኝ፣ ማስወጣት ነበረብኝ። እኔ አክብሬያቸው ነው ትልቅ ሰው ስለሆነ አክብራቸው። ያና ፈጠነ የሚባለው ፈጠነ አጎት የሚባለው ትልቅ ሰው ላይ እንደዛ እየጨፈራችሁ ነው የምታከብሩት? ክብር እንዲህ ነው ነው ወይ? ለምንድነው ዝም የምትለው? አትናገርም? አታወራም? አንቺ ለምንድን ነው ለሳቸው ተቆርቋሪ ሆንሽ? ቆይ ለምንድን ነው ተቆርቋሪነት? ከዚህ በፊት ወይ ደግሞ የምታውቂው ነገር አለ ማለት ነው አይደለ? እኔም ቤት በጠብጣለሁ። ምንድን ነው የምትበጠብጠው አንተ? ሰላም አለ ምን የምትበጥ? ይልቁንስ እንዳሰማ ሰላም ፈልጌ ነው። በቃ አልፈልግም። ከእሷ ጋርም ሰላም መኖር ስለምፈልግ ነው። እናቴ ስለሆነች እንዳላስከፋት ነው እንጂ እኔ ቤቱን ብትበጥ አድርጌ እንዴት ታስከፋት? ዝም ብዬ ሰው ሲመጣ አንተ ምርጫህን አንተ በእሷ ቦታ ብትሆን አንተ ምርጫህን ይዘህ ብትመጣ አልፈልግም ብትል አይደብርህም? ይደብርህ። እኔ እና እሷን እኔ እኮ ልጇ እኮ ነኝ። አንደኛ ወጣት ነኝ እኔ። ኧረ እባክህ። እሷ ደግሞ ትልቅ ሰው ናት። በቃ እናት ናት። ምንድን ነው? እኔ አኩርፌሻለሁ። አኩርፋ ነው ምን አገባኝ? ተይው አኩርፋ። ምን ሆነ ነው? ምን ያልሆንኩት ነገር አለ እና ምንድን ነው? ጭራሽ እንጀራ አባት አምጥተሽ ነው እዚህ ገና እንጀራ አባት አትበል። ምንም ያለው ነገር የለም። ምንም የተናገረው ነገር የለም። ያልሽ ገና አንደኛ ነገር አንቺ ሰውየውን አታውቂያቸውም። በቃ ምን ይኑር ውስጣቸውን ታውቂያለሽ? አታውቂም። አውቃቸዋለሁ። እኔ ደግሞ ብዙ ዛሬ ሰማሁት ያወቅኩት ነገር አለ። ማስረጃ አለ፣ በደንብ ማስረጃ አለ። እሱን ደግሞ እነግራቸዋለሁ። በቃ ምንድን ነው እሱ ማስረጃ? መቆይ ዝም ብሎ ነው። እኔ ከመሬት ተነስቶ ነው የሚለፈልፈው የሚደነፋው። ምንድን ነው? ቆይ አንቺ እርግጠኛ ነሽ ግን ወደሻቸዋል? እሳቸው ግን አዎ ነው ወይስ ስንቴ 100 ጊዜ መናገር አለብኝ? እልህ ይዞሽ ነው? አዎ አልኩ። ወደሻቸው? አዎ ቀለበት እኮ ተቀበልኩ ስለወደድኩ ነው እንጂ ድራማ አይደለም የምሰራው። በቃ ከሳሚም ከዛ ቀጅላላ ወንድምሽም መለሽ። አንቺ ስርዓት ይኖርሽ። ግን እንዴ ለምንድን ነው ግን ስርዓት የሚኖረኝ? በቃ አትሳደቢው። መሳደብ የለብሽም። ወንድሜ እኮ ነው። ምንም ቢሆን ሁሌ አፍሽን ትከፍቻለሽ እሱ ላይ። በቃ ምንም ጥሩ ሰው ስላልሆነ ነው። ለኔ ጥሩ ሰው ነው፣ ለአንቺ ጥሩ ላይሆን ይችላል። ምንድነው ጋኒ ጥሩ ሰው እንደዚህ እየሆነልሽ ነው? ጥሩ ሰው ስርዓት ይኖርሽ። ገና አሁን እኮ አንቺም እኮ ምንም እያሳየሽን ያለሽው ነገር የለም። በቃ አሁን አየሽ ሰው ራሱ እየናቀሽ ነው። ለምን ምንድነው ምን ነው እዚህ ጋር ከባል ምናምን እያልሽ መናቅ ነው እንዴ? ይሄ እድሜሽ አልፏል። እኔ ነኝ አሁን ትዳር መያዝ አለብኝ። ያ ዘመን ከለከለ ወይ ፈጣሪ። ይኸውልሽ ጋኒ እኔ የምልሽ ነገር ማለት እኔ ወደድሽኝም ጠላሽኝም በቃ እንዴ የኔ ነገር ተቋጭቷል። ግን እኔ ወድጃቸዋለሁ። በቃ እሳቸው እኔ ስለሳቸው እኮ አይደለም ከኔ ጋር የምትጣዩ። ስለ ወንድሜ ክፉ እንድታወሪ አልፈልግም። እሱ እኮ ያረገኝ ሁኔታ ነው። በቃ እሱን እንርሳው። እሱ በእጅሽ ነው ያገኘሽ እኮ የእጅሽ ነው ያገኘሽ።
ምንድነው ከሰው የተለየ? እኔ ባዳ ስለሆንኩ ነው የኔን ክፋት የታየሽ? እኔ ማንም ምንድነው እኮ አልፈልግማ። ወንድሜ እኮ ለማንኛውም ማነው መጣለ? ሲጀመር ጠፍቶ ነበር። ጋሼ ናቸው። ምን አውቃለሁ? ማነው? ጋሼ ናቸው። ቆይ እኔ ልክፈት። ለምን ደግሞ ጠራቸው? አንተ ኩያ አረካቸው እንዴ? አንተ ለምን በጥፊ አትላትም? በጥፊ እኮ ብትላት አርፋ ትቀመጣለች። አሁንማ ህግ አሳወቃችሁ ነው። ዛሬ እስቲ ሆነ ያጣራሁት ነገር አለ። ምንድን ነው የምትሸጋሸጉት? እባክሽ ግን እኛ በአንቺ ምክንያት በጣም ጨንቆናል። ልፈጥ እኔ እናንተ ተስማምተን እኚህ ሰውዬ ማባረር አለብን ከህይወታችን። ካልሆነ እኔ እናንተ መባረራችን የማይቀር በቃ አንተም እዚህ ቤት አትደርስም፣ እኔም ደግሞ ጎዳና መውጣት ነው። ባለፈ ተነገረ እኮ ትኖራለህ። ምንም ከእናንተ መወስደቅ አይለ ምን የለ በቃ የነገሩህ እኮ። ቆይ ለምንድን ነው ግን አንቺ ናለኛ ይጠላሽ? ምን አርግተሽ? በቃ የራሴ ህይወት ያስፈልገኛል። ምን ነው ይደብራችሁ? ቆይ እስቲ ተናገሩ ግልጽ። እሳቸው ስጠርታችኋል? የራሴ ህይወት የራሴ ህይወት ያስፈልገኛል። በቃ ራሴ መኖር። እሺ እኔ ምን በድዬሽ? ልጅ ያስፈልገኛል። በቃ ገና አንቺ ነሽ ግን ገነት ነሽ? ሌላ ሰው ነው። እሺ የተረገዘውስ ልጅ እሱ የእሱ ችግር የለም። የእሱ ችግር የለም። የእሱ ይሁን እንዴት ነው? ምንድን ነው ተደሰተሽ? ግን ዝም ብላ ማልቀስ አለብኝ። ስንት ወር አለቀስኩ። ስንት ወር አንዴ ውሻ አንዴ ምን አልጋሽ። አሁን ልጅ ከእሳቸው ልጅ ትፈልጊያለሽ አይደል? እሳቸው ሌላ ትዳርና ልጆች አሏቸው። አይሆንም፣ ውሸት ነው። ሌላ ትዳርና ሁለት ወንድ ልጆች አላቸው። ማን አለክ? እኔ አጣርቼ እዚህ አካባቢ አይደሉም እንዴ? እንዳነካኝ አንተ ልታጣላን ነው። ለምንድን ነው እኔ ማጣላሽ? እኔም ልጅ አለኝ አይደል እንዴ? አንቺማ ልጅ አለሽ አይደል እንዴ? እና ብኖራቸውስ ምን ችግር አለ? እኔ ከወደድኳቸው ምን አገባ? እንኳን አንድ ሁለት ልጅ ለመቶ ልጅ አይኖራቸውም። ይኸውልሽ ግን አንቺ ትዳር ውስጥ አይደለሽም። እሳቸው ግን ትዳር አላቸው፣ ሚስት አላቸው፣ አብረው እየኖሩ ነው። እኔ ማስረጃ እመጣልሻለሁ። ግን እኚህን ሰውዬ ከህይወትሽ አስውጭ አርቂያቸው። ውሸት ነው። ያምን ውሸት እየነገረሽ እኮ ነው። ውሸት ነው። ዝም በል አንተ። በቃ ፍቅር እኮ አውሯታል ገነት። ፍቅር አይመስለኝም። እኔ በሽታ ነው እንጂ ፍቅር እኮ አምጣ። አንቺ አምሽ ምንድነው ታው ተባዳ አምጣ። ማስረጃውን አመጣለሁ። አምጣ። ጊዜው ተሻሽሏል። ለምን ፎቶ አንስታ አንዱ ልታመጣ ነው እኮ? አንቺ እርግጠኛ ነሽ? ለምን መቶ ልጅ አይኖረው? ልጅ እኮ ችግር የለም። አንቺም አለሽ አይደል? እሳቸው ግን አለኝ ልጅ ትዳር አላቸው፣ የሞቀ ትዳር አላቸው፣ ቤተሰብ አላቸው፣ አብረው እየኖሩ ነው። ለምን ሰው ቤተሰብ ታጠንትን ታዲያ ለምን ትበጠብጫለሽ? ማን የበጠበጠው? ስራት ተማክራችሁ ነው እናንተ? ምንም የተማከርነው ነገር የለም። ሄጃ ጣፍ ነው መስማት ያለብኝ ጭራሽ። እሺ እንደዛ ከሆነ እሳቸውንም ጠርቻቸዋለሁ። ፊት ለፊትሽ እስቲ ሲዋሹሽ እናያለን። በቃ ግን አንቺ የሰው ትዳር እየበጠበጥሽ ነው። ያንቺንም ህይወት በጠብጠሽ የሰውንም ህይወት አስበጪው። ምንድን ነው የሰው ህይወት? እናቴ እኮ ናት። እውነትም ያሉት ነገር ቆንጆ ነው። ለምን ለነገሩ ምን ታውቁ? እውነታቸውን እኮ ነው ያሉት። ባለፈ ለምን እንደፈለገ የትም ተሽከርከራችሁ ስትመጡ እኔ አብስዬ እጠብቃችኋለሁ፣ ትበላላችሁ። በቃ ይሄ ነው የሚጎልብህ እንጂ ሌላ ምንም የሚጎልብህ ነገር የለም። ሰራተኛ መቅጠር ትችላለህ። ሰራተኛ ቅጠሩ። በቃ የትም ስትዞሩ እኔ ለምን አዘጋጅቼ እጠብቃችኋለሁ። በቃ የኛው ቅራንቺ ኑሪልን፣ እኛ እንቀጥራለን። ምንድነው ይሄ ነው የጎደለባችሁ? ሌላ ምንም የሚጎልባችሁ ነገር የለም። አንቺ እባክህ ዝም በይ። ጣልቃ አትግቢኝ ህይወት ውስጥ። አንቺ ምን አይነት ናት? ምንድነው ማስረጃ ይመር ልታመጣ ነው? ምን አውቃለሁ? እየጻፈ ነው። ግን ምን እያደረግሽ ነው? ግን ክራ ታግባ እንድታገባ ፈልጋለሁ። ግን የምርሽ ነው? አንቺ ሁሉንም ነገር የምሬ ነው። ግን እኮ ገኒ አትመስለኝም። በፊት ነው የምር ነው ራሱ በጣም ያጠራጠርሽ ነው። ግን በቃ እንትን አለኝ ተለቀ። ሌላ ሰው መጣለው አንቺ ላይ ሌላ ሰው ሲያደርግ በፊት እንዴት ነበር የምታወራው? እንዴት ሴቶች ሌላ ትዳር ሲመጣላቸው እንዴት ነው አንቺ የምትሆኚ? ትላልቅ ሴቶች በቃ አሁን ደግሞ እኔ ማግባት ፈለግኩ። በቃ እናቴ እኮ ነሽ ገና። አንቺ የኔ ነገር ሁሌ ከአንተ ጋር መኖር አለብኝ እንዴ? እሺ እኔ ብቻዬን እንዴት ነው የምኖረው? ምንድነው ብቻ አግባ እንደ 18 ዓመት ሳይሞላኝ እንዴት ነው ማገቦሽ? የኔ አንደኛ ነገር 18 ዓመት አልሞላኝም። እሺ ምን 18 ትላለህ? ይሄ 18 ስለ እድሜ ታወራለህ? አንተ እባክህ ምን ለማለት ፈልገህ? 18 አልሞላኝም። አዎ አልሞላኝም። ለምን ተጣጣኝ አትለኝም? እሺ ለማንኛውም በቃ ይቅር። አሁን ማስረጃውን ትሰጠኛለህ ወይስ ዝም ብለህ ነው የምታስለፈልፈኝ? እዚህ አመጣለሁ። እሳቸው እስቲ ፊት ለፊት ይምጡና አንቺ ጠይቂያቸው። በቃ አንተ ከሳቸው ጋር ምን አገኘህ? እኔ አልጠይቃቸውም። እንደው እኔ ጠይቃቸዋለሁ ፊት ለፊት። እሺ ልጅ ጠበቃ ተገዝታለህ እንዴ? በእኛ ያለ እኔ ዛሬ እመታቸዋለሁ። ምን ሰው
እንዲህ ካሉ በቃ እኔ መጨረሻ መሮኛል። እዚህ ጋር ነው የደረሰው። አንተ ምንድን ነው አተስማማም? ወንድም አይደለም አንተ መታሰር ፈልጋለህ? ቆይ ዝም በል ምን ይኸው እህትህን ወሰደልህ እኮ አንተ መታሰር ነው የምትፈልገው? እስር ቤት መቀበል ነው ማርያም? አንድ ሽማግሌ ሽበታን ሆነ ግን አይመጥንሽም እኮ ሲጀምር አርጅቷል እኮ ይሁን። ኧረ ይሞትብሻል። መጡልሻል። ትንሽ ስራ ነበረ፣ ቢዚ ሆኜ ነበረ። እንግዲህ ብዙ እንቅስቃሴዎች አሉ። ስለዚህ ነው አንድ መኪና ደግሞ ተሰናክለው እሱም ጋራጅ አስገብቼ አሁን ታዲያ ቶሎ አልደረሰልኝ ብለው አይ አሁን ተሰርቷል። ሻይ ላፍላ ቡና ጋራ ግድ የለም አሁን ጠጥቼ ነው የመጣው። በእውነት አሁን ጠጥቼ ነው የመጣው። እና እንዴ አሁንም ቆይ ተስፋ አልቆረጣችሁም እንዴ? ችግራችሁ ምን አልከኝ? አይ ተስፋ አልቆረጣችሁም ወይ ማለት ነው? ነገረኛ ገንፎ እያደር ይፋጃል አሉ። አይ ልጅነት እንደው ልጅነት እንዴት ነው? አስቸጋሪ ነው በጣም። ግን ምንም አይታዘቧቸው። በጣም አንቺ አታቀሳስሪ። ደግሞ ምንድን ነው የምታወሪው? እኔ የምሬን እኮ ነው ያልኳችሁ። መቼም እንዴ አይቴንም አያየው አይሆንም። አዲስ ነገር አለ እንዴ? ምን እዚህ ሰማሁ ብሎ እንትን ይላል። ምን ነው? ቆይ ምንድን ነው? ቆይ እነሱ ሲመጡ ሪጭ እኮ የሰሙትን አያወጡትም፣ አይናገሩም። አይንካም እንደሰማሁ ጠይቃቸው። እኔ ለምንድን ነው የምጠይቀው? ያልሰማሁትን ነገር ካንተ አይደል እንደ ሰማሁ። አንተ ለምንድን ነው የምትጠይቀው? ቅድም ስታወራ ጥያቄ ያስፈልግም። በቃ ጠይቃቸው። ቆይ ጋሼ እሱ ትዳር አሉት አይደል? ማ እሱ እኔ ለምን ይዋሻሉ? አዎ ራሱ ትዳር አሉት አይደል እንዴ? እኔ አዎ ራሱ ከእውነት የራቀ ውሸት ነው እየተባለ እኮ ነው። አንተ አይተሃል? በአይኔ በብረቱ ቤታችሁን አይቻለሁ። ሁለት ልጅ እንዳሉት ትዳር የሞቀ ትዳር እንዳላቸው ይሄ እያለ ቆይ አይቻለሁ እኔ በራሴ በአይኔ። በቃ ደግሞ ይሄን መሰናክል አመጣቸው። በሌላ ነው ስለሆነ አመጣው። የሚገርም እኮ ነው። መዋሸት አያስፈልግም። በቃ የምን እዚህ እኮ ነው እያለ ያለው። እኔ እናቴ ከትዳሬ የተለያየሁኝ 10 ዓመቴ ነው። ለምዳር የሌለ ነገር አታውቁ። ውሸት በቃ ተነገረው እኮ አንተ የማን ቤት ነው የታየው? ይኸውልህ ጋሼ ለዚህ ዝም ብለው ነው የሚቀባጥሩት። እሺ ለምን ግን ከእናቴ ህይወት አይወጡም? በቃ እርሱ ትዳር ካሉት የሞቀ ትዳር በጥብጠው እዚህ ለምን ይመጣሉ? አንተ ምንድን ነው የምታወራው? ግን የሆነ በቃ አይቻለሁ። ጸጥ በል ዝም በል። ይሄ ሀሳባችሁ ሰውን ለማሰናከል ኧረ አይደለም እሷን እንደለመዳችሁ ቀላቢ ለማድረግ ፈልጋችሁ ነው እንጂ ይሄ ከእውነት የራቀ ውሸት ነገ የሚረጋገጥ እኮ ነው። ለምን ተዋሻላችሁ? ይሄን ፈጠራ ደግሞ አመጣችሁ። አልመጣም እንዴ? የታየ እየተባለ እኮ ነው። እኔ በራሴ ማስረጃ አመጣለሁ ጋሼ። እኔ እንደዚህ ዋሹትን ነገር ራሴ ሳመጣቦት ያዩታል። በቃ ግን እርሱ ይሄ ነገር ብቻ አይመጡ እዛ ትዳሩ ሳይበተን በቃ ከእናቴ ህይወት ውጡልኝ ጋሼ። አንተ ሄደህ አይተሃል? እርግጠኛ ነህ? አይቻለሁ። ምንም የሚያስቅ ነገር የለም ጋሼ። እናንተ አውቃችሁ ነው? ምን እናውቃለን? ታየ በዚህ መጣችሁ ደግሞ ሌላው ጋሼ ውሸት ነው በሉ። ኧረ የሌለ ነገር ነው የሚያወሩት። እንዴት አይነት ፈጠራ ነው ባልካችሁ? የሌለ ነገር ነው።
ውሸት ከሆነም ይሁን። እሺ እኔ ቤታቸው ይዤሽ ልሂድ። አንተ ሳሚ ምን ሆነህ ነው? እስኪ ቤታቸው ምን ላደርግ ነው? እኔ ቤታቸው ይዘው የምትሄደው እንዴት ታምኚዋ ታዲያ? ለማጣላት እናንተ ነው ሳሚ አጥቶሽ ነበር። ምን በጣም ነው የምትገርሙት። እንዳውም እኔ ገኒ አንቺ ብትረጋጊ 2 አገር አቀፍ አውቶቡሶች አሉ በአንቺ ስም ውልና ማስረጃ የተረጋገጠ ይሄንን እንጂ ይሄው ከዛሬ ጀምሮ አንቺ ትቆጣጠሪያቸዋለሽ። ዞር በል። ኧረ ጭራሽ በውልና ማስረጃ የተረጋገጠ እስቲ ዞር በል። ይሄ ሁሉ እኮ አይገባም ነገር ጃላቸው ዞር በል። አውቶቡስ አመሰግናለሁ። ጃላቸው ግን አይገባም ነበር ይሄ ሁሉ ለኔ። ምን ሆነ ነው አንተ? አንቺ ደግሞ ገኒ ሌላ ይደረጋል እንኳን ጋሼ ግን ጎበዝ ሰው ነው፣ ጠንካራ ነበር። ምን አሁን በእነሱ ምን ሆነ ነው? በእነሱ ከምሰጡ ለልጆቱ ለምን አይሰጡ? ለልጆቱ አልወጣ እንጂ ነበርኩኝ። ለልጆቱ አልወጣ ለምን እነሱ አይሰጡ? ጎበዝ እኔ አይገባም ነበር ይሄ ሁሉ። ከዚህ በላይ ምንድን ነው የፈለጋችሁት? ምን መረጋገጫ ነው የፈለጋችሁት? አታሰናክሏት፣ ትኑርበት። እኔ ከነ ልጇ ተቀብያታለሁ። ከነ ልጇ ጋሼ? አዎ ከነ ልጇ ጋሼ እኔ በሰላም ተገላገል እንጂ አሳድገዋለሁ። ግን እናንተ ታይ ግን ገኒ ቆጭሻል። አሁን ታይ ገኒ ታይ ይሄ ነገር እኔ ደስ አላለኝም። ለምንድን ነው አሁን ጋሼ ከመቼው ነው ውርስ የሚፈርሙልሽ? መቼ አውቶቡስ ብለው በኋላ ላይ ነገር እንዳይመጡ። ይሄ ነገር እሷ አንበባ ተምራ አይደል እንዴ? ይሄ ሁሉና ማስረጃ ይሄን ማየት አትችሉም እኮ ማተም እውር ናቸው። እንዴ አልተማርኩም? አንበባ ተምራ አይደል? አንበባ እኔ ግን በጣም ደስ አላለሽም? አይ ደስ ብሎኛል። ጋሼ ግን እዚህ ቤት ሲመጡ ቡና ሻይ ላፍላሉት ስሉት እኮ ግድ የለም። እኔ አሁን ሁሉንም አድርጌ ታዲያ ይሄንን ደስታ በምንድን ነው የምንደሰተው? እንደውም እስካሁን የቆየው መንገድ ተዘጋግቶብኝ ነው እንጂ የፈላ ውስጥ ነበር መገኘት እና ከሚሻይ ቡና ላፍላላቸው እኮ ነው። አይ ግድ የለም። አሁን የምቸኩልበት ጉዳይ አለ። ግን ግን ተቀበልሽ? በቃ ይሄው ተቀበል። ሹፌሩን ልክልሻለሁ። ትመጫለሽ። እሺ የት ነው የምትመጣው? ወደ ቤቷ። ወደ ቤቷ? አይ ወደ ሰማይ። የት ነው ታዲያ? ጭራሽ ሳያገባት ነው እንደሚወስዷት ከቤት ጋሼ? ሳይገባት እናንተ ባይዋጥላችሁ ቆይተናል። ዝም ብላችሁ እንደወንድም ማድረግ ያለብን አርግ። በቃ አደርጋለሁ። እኔ ነግሬሻለሁ። ጋሼ ግን እስካሁን ሲይዘው ነበር እሱ ታው እያልኩ ሲይዘው ነበር። በቃ ግን ይኸው እኔም አልኖርም። በቃ ጫካ የምትገቡ ከሆነም እኔ ምን ይሽር እሰጣችኋለሁ ለሁለታችሁ። አንተ ላይ አስናቀኝ። ቆይ አንተ ደስ አይልም? ሳሚ ምን ጭራሽ መሳሪያ እያለ እኮ ነው። እኔ ስደሰት አንተ መደሰት የለብህም? እኔ ምንም ነገር አንተ አልፈልግም። አትደሰትም ወይ? እኔ መቼም ደስ አይለኝም። እኔ በዚህ ደግሞ አሁን ይሄንንም እሱ እንዳይወስድብሽና ሌላ መከራ ውስጥ እንዳትገቢ። እሱ ነው ሳሚ አንተ አሁን ይሄ አንተም በቃ ደስ አለ ማለት ነው። አሁን አውርተን ምንድን ነው እሱ ተው እንደንተን ነው የሚገቡት ነው ማለት የጋራ ውርሳቸውን የወሰደው መሬት አንድ ሰው እና ነው ደግሞ ይሄን የሚወስድ አቤት ባላኩ ላይ ደስ ብሎኛል። ለምንድን ነው የማትደሰቱት እናንተ? እንደዚህ ይገኛል። አይ ታያቸው ይቃጠሉ ታያቸው በእናትህ እኔ ደስ ብሎኛል። አንተ የምትተቃቀፉልህ በእናትህ አንተ ምንም ማድረግ አቃተህ? እነሱ መለየት አቅታል? ለምን ማለጃቸውን እኔ በህይወቱ ጭራሽ ወንድ አይደለ እንዴ? ቆይ ቆፍጠን በል እስኪ ሂድና ፀጉራችሁን ትነጫላችሁ። አረቱ በቃ አይ ይሄ እኮ ቅድም ነግሬያቸዋለሁ። ይሄ አንድ ሰባት ያስፈልገዋል መጠመቅ ያለበት። ምን አይነት ሳሚ ይሄን ሁሉ ያደረኩት አንተ ነሽ? እኔ ምን አደረኩ? አንተ እኮ ነው
እንደዚህማ ከቀጠሉ እኮ በኋላ መጋባታቸው እኮ የማይቀር ነው። ሆነ በእናትህ ጽኔ ጨለልኩልህ ገና ታያቸው ልጆች ናቸው። ልጅነት እንዲህ እና አንቺ ልጄ ጥሩ ልጅ ነሽ እና ገኔ ልብሽ ወዲያ ወዲህ አይወላወል ቆራጥ ሁኚ። አዎ አለዚያ እነሱን ስትቀልቢ እድሜሽን መጨረስሽ ነው። እዚህ የእስካሁኑ አነሰሽ እንዴ? ምን አይነት ጣጣ ነው ባካችሁ።